በይፋ አቋሙን እየገለጸ ያለ ክሊርሊ ይወጣ ያለ አካል መነሻውና መድረሻው ምንድነው? አንዳንዱ እንዴት አብይ አህመድ ሃይማኖታዊ መሰረት ያለው በሌላ በአካባቢ የምናየውን አደገኛ ሁኔታ በናይጄሪያ የምናየውን አደገኛ ሁኔታ በኦርቶዶክሳውያን ላይ ሊከስቱ የሚችሉ ኦርቶዶክሳውያንን አድኖ ማጥፋትን እንደ ትልቅ ጀብድ የሚቆጥር ቡድን እንዲደራጅ አድርገዋል። በገፍም እየሰለጠነ ነው ያለው ብለን ስናነሳ እንዲህማ ሊሆን አይችልም፣ ይሄማ ለራሱም ሪስክ ነው ያለ እኮ አለ። እንኳን ለኦርቶዶክሳዊው፣ እንኳን ለአማራው፣ እንኳን ለትግሬው፣ እንኳን ለሌላው ለብሔረሰብም ለሃይማኖትም ተውና የእኔ ወክለዋለሁ በሚሉት ህዝብ ላይ የፖለቲካ ጉዳያችንን አልተከታተለም ብለው ሲያምኑና ቅሬታችን ገንፍሏል ብለው ሲያስቡ እኮ የራሳችን የሚሉትን ህዝብ እናሳየዋለን ያሉት። ይሄን ዳንኤል ክብረት አይ እንደዚህ አልተባለም ብሎ መስቀል ይዞ ይወጣል ወይ አለን። ከወዳጅ ጋር ስናወራ መስቀል ይዘህ እንደው የመጨረሻ ጨካኝ ከሆንክ መስቀል ይዞ በመሐላ ሊያረጋግጥ ይችላል ወይ አላለኝም ብሎ እንደዚህ አይነት ድፍረት ይኖረዋል ወይ ያልኩት። አዎ አለኝ። እንደው እስከዚህ ድረስ ከሃዲው ነው መስቀል ይዞ ይቆማል? አዎ ይመጣል። ግን ዳንኤል ክብረት ይዞ የሚመጣው በግራ በኩል የተሰቀለውን ሰውዬ መስቀለዋል። የክርስቶስን እንዳትጠብቅ በግራ የተሰቀለውን መስቀል ይዞ መጥቶ ሊምል ይችላል። ዳንኤል በክርስቶስ መስቀል ስር የምታገኘው ሰው አይደለም ማለት መካካዱ ሌላው ነገር ሊኖር ይችላል። የሆነ ሆኖ ወደ ፖይንታችን እንመለስና ቶፊቅ ማን ነው? አብይ አህመድ ወደ ስልጣን ከመምጣቱ በፊት ብሊቭ ኦር ኖት በጣም የሚገርማችሁ አብይ አህመድ ወደ ስልጣን ከመምጣቱ በፊት ቶፊቅ ከ50 አለቃ ያልዘለለ የአባዱላ ገመዳ ሹፌር ነው የነበረው። ሹፌርና ጠባቂ፣ ሹፌርም ጠባቂም ነበር። አባዱላ በፓርላማ የህዝብ ተወካዮች ምክር ቤት አፈጉባኤ ሆኖ ነበር አይደል? አባዱላ በአፈጉባኤነቱ ጊዜ ሹፌሩ ቶፊቅ ነበር። አብይ አህመድ ወደ ስልጣን ከመጣ በኋላ ባሉት በእነዚህ ዓመታት 50 አለቃውን የአባዱላ ሹፌር ቶፊቅን አሁን ማረጉ ምን እንደሆነ ታምናላችሁ? ጀነራል ቶፊቅን ጀነራል አድርሶታል። ይህን ዛሬ ነው የምሰማው። ቱ ቢ ኦነስት ጀነራል የሚባል ደረጃ አምጥቶታል ብዬ አላሰብኩም። ለአባዱላ ታማኝ ስለነበረ አባዱላም አጋጣሚውን መጠቀም ስለሚፈልግ የእሱን ታማኝ ሰው ቶፊቅን እንዲጠቀም ለአብይ አህመድ ነግሮታል። 60ኛ ዓመት መታሰቢያ ወይም የ60ኛ ዓመት አስመልክቶ አባዱላ ገመዳ ጻፍኩት ባለው መጽሐፍ ላይ ወይም ባጻፈው መጽሐፍ ላይ የጠቀሰውን መቼም በመጽሐፉ ላይ ያለውን ብዙዎቻችሁ ያነበባችሁ ልታስታውሱ ትችላላችሁ። አብይ አህመድ አባቢ ብሎ ወይም አባባ ብሎ ነበረ የሚጠራኝ እንደዛ እያለ ያደገ ነው ሲል ቶፊቅ ሹፌሩ ነው፣ ጠባቂው ነው። አብይ ወደ ስልጣን ሲመጣ ቶፊቅን ሰጠው ታማኝ ነው ብሎ። ቶፊቅ ታማኝ ነው ስለተባለ ብቻ እንግዲህ ቀድሞም የአባዱላም ጠባቂ ሆኖ ሳለ ቶፊቅ አብሮት እየሰራ የነበረ ሰው ሊሆን ይችላል። ከአብይ አህመድም ጋር ጥብቅ ግንኙነት ሊኖር ይችላል። ዞሮ ዞሮ እነዚህ አካላት ከየት ተነስተው እንዴት ተሿሹመው የት ጋር እንደደረሱ ይትና አሁን ቶፊቅ ለአብይ ፍጹም ታማኝ የሆነ በኢትዮጵያ የስልጣን እርከን ውስጥ ባልተጻፈ ሕግ ወይም በይፋ ባልታወቀ የሹመት እርከን በልዩ ሁኔታ ቶፊቅ ከጠቅላይ ሚኒስትሩ ቀጥሎ ትልቁ ስልጣን ያለው ሰው ነው። የትኛውንም ሚኒስትር የትኛውንም ከብርሃኑ ጁላ ይበልጣል ቶፊቅ። ይሄንን ከወራት በፊት ቶፊቅ ሙሉ በሙሉ ከጠቅላይ ሚኒስትር ቀጥሎ ስልጣን ያለው ሰው
የፌዴራል ባለስልጣናትና የብሔራዊ መረጃና ደህንነትና የክልል ፕሬዚዳንቶችን ሙሉ በሙሉ የሚያዘው ቶፊቅ ነው። የማን ውክልና ይዞ? የአብይ አህመድ ይዞ። በታሪክ የምታውቁ ቶፊቅ ማለት ወደኋላ መለስ ካላችሁ ማን ማለት? መንግስቱ ገመቹ ማለት ነው። ኮሎኔል መንግስቱ ኃይለማርያም በስልጣን በነበሩበት ጊዜ ከፍቅረ ስላሴ ወግደረስ ወይም ከሌሎቹ በላይ ኦፊሻል ስልጣኑ ፕሮቶኮል ነው አይደለ? መንግስቱ ገመቹ ግን ባልተጻፈ ህግ ኮሎኔል መንግስቱ ኃይለማርያም በሰጡት ኢምፓወር ስላደረገው መንግስቱ ኃይለማርያም መንግስቱ ገመቹ ጉልበታም። ኮሎኔል መንግስቱ ኃይለማርያም ወዴትም ቦታ በሚዘዋወሩበት ጊዜ መንግስቱ ገመቹ አብሯቸው ይሄዳል አይደል? አብይ አህመድ በማናቸውም መንገድ ከሀገር ሲወጣ በማናቸውም ሁኔታ የትም ቢሄድ ቶፊቅ ኤርፖርት ድረስ ነው ሊሄድ የሚችለው። ከዚያ ውጪ አብይ አህመድ ከሀገር ሲወጣ ቶፊቅ አይወጣም። አብይ እስከሚመለስ በታማኝነት አገሪቷን የሚመራው ቶፊቅ ነው። በታማኝነት የሚመራው ቶፊቅ ለዚህ ውለታው እና አህመዲን ጀበልን ይዞ በአገሪቷ ውስጥ የሚካሄዱ ጊዜ ጠብቀው ኦርቶዶክሳውያንን ማርጂናላይዝ የሚያደርጉና የሚያጠፉ ኃይሎችን በማደራጀት ረገድ ከፍተኛ ኃላፊነት ሲወጣ ቆይቷል። በአርሲ በባሌ በምናምን የምታዩ የኦርቶዶክሳውያን ግድያ፣ በመከላከያ ውስጥ በጭካኔ አብያተ ክርስቲያናት እንዲመቱ፣ የአብነት ተማሪዎች እንዲፈጁ፣ ገዳማት እንዲወድሙ፣ እነዚህን በሙሉ በተቀናጀ ሁኔታ ትዕዛዝ እየሰጠ የሚያስመታው ቶፊቅ ነው። ቶፊቅ የሪፐብሊካን ጋርድ አባላት 90% ይህንንም መረጃ ቀድመን ነግረናቸዋል። 90% የሪፐብሊካን ጋርድ አባላት 90% የሪፐብሊካን ጋርድ አባላት ከጅማ ብቻ የተመለመሉ ናቸው። 90%። ይሄ የነገርናችሁን ነው። አሁን ኦልሞስት የግረባ ያልበሉት ለማስታወስ ነው እየነገርናችሁ ያለን፣ መልሰን እየነገርናችሁ ያለን እንጂ የማታውቁት ያልነገርናችሁ አይደለም። በዝርዝር የምናነሳበት ምክንያት የግድ ማወቅ ስላለባችሁ፣ የግድ ማየት ስላለባችሁ፣ አንዳንዶቻችሁ መዘንጋት ካልሆነ በቀር የነ ቶፊቅን እንቅስቃሴ ስናጋልጥ እያንዳንዷን ነገር በፎቶግራፍ እያስደገፍን እያንዳንዱን ሰው በዝርዝር ነው ያመጣው። በቀደም እንዳልኳችሁ እናመጣላችኋለን። በድጋሚ ያንን እንደገና መልሰን አምጥተን እንድታዩት ለማድረግ ጥረት እናደርጋለን። ግን ቶፊቅ ማን ነው? እያንዳንዶቹ እነዚህ 60ዎቹ እነማን ናቸው? በጣም በተደጋጋሚ ጊዜ አሳይተናችኋል። መዘንጋት ካልሆነ በቀር አንዳንድ ቦታዎች ላይ ታገኙታላችሁ ቶፊቅን። በአገር ውስጥ እንቅስቃሴ የትኛውም ቦታ ላይ የትኛውም ቦታ አብይ አህመድ ባለበት ቦታ ታዩታላችሁ። ቶፊቅ ማለት ነገርናችሁ የአብይ አህመድ መንግስቱ ገመቹ ማለት ነው። በነገራችን ላይ መንግስቱ ገመቹ እንደምታውቁት የ81ዱን ነው መፈንቅለ መንግስት የነ ጀነራል ፋንታ በላይን ሙከራ በማክሸፍ ረገድ ምንድን ነው ኃላፊነቱ? እንደምታውቁት ደጋግመንም ስንል እንደነበረው የመንግስቱ ገመቹ ፕሮቶኮል የሆነው መንግስቱ ገመቹ በአገሪቷ ስልጣን ላይ ግን ወሳኝ ድርሻ ነበረው። ወሳኝ የሚባል ድርሻ ያለው ስልጣን ፕሮቶኮል ነው። ግን ፕሮቶኮል ብቻ ተደርጎ የሚወሰድ አይደለም እና እነ ፍቅረ ስላሴ ወግደረስ ብዙዎቹ እኮ ይህንን ሚስጥር የሚያውቁ ሁኔታውን የሚያውቁ ይናገራሉ። ለኮሎኔል መንግስቱ ኃይለማርያም ባለው ታማኝነት ማንም እሱን የሚያክል አለ ማለት አይቻልም በታማኝነት ረገድ።
ስለዚህም ነው ኮሎኔሉ በሚገባ እምነት አላቸው፣ ይተማመኑበታል። በርከት ያሉ መረጃዎች፣ ሚስጥሮችም ከማንም በላይ ለቶፊቅ ይሰጣሉ። ማይሚን ይቅርታ፣ ኮሎኔል መንግስቱ ኃይለማርያም ለመንግስቱ ገመቹ ይሰጣሉ። መንግስቱ ገመቹ ለኮሎኔል መንግስቱ ባለው ታማኝነት መፈንቅለ መንግስትን ሁላ ያከሸፈው እሱ ነበር ነው። ቶፊቅን አንዳንዶቻችሁ አሁን ስለጠየቃችሁ አሳየን ብላችሁ፣ ቶፊቅ ማለት ይሄ ነው፣ የጥያቄ ምልክት የተደረገበት ማለት ነው። ቶፊቅ ማለት ይሄ ነው። ሌላ ጊዜ በደንብ ደጋግመን በተለያዩ ፕሮግራሞች እንመጣበታለን። ዝርዝር ነገሮች አንስተን የቶፊቅ እንቅስቃሴ በአጠቃላይ ምን ይመስላል፣ በአገሪቷ ውስጥ የወሰዳቸው ወሳኝ እርምጃዎች ምንድን ናቸው እናነሳለን። እነ ቶፊቅ የሄዱበትን ርቀት በትዕግስት ብቻ ጠብቁ። አንድም የሚቀረን ነገር የለም። መረጃዎች ኦልሬዲ ቀደም ብለው እጃችን የገቡ ስለሆነ ያነሳነውን ነው። አሁን እንደው ለማንሳት ያክል መልሰን ለማስታወስ ያክል ይሄ ከአብይ ቀጥሎ ከፍተኛው ስልጣን የያዘው ሌላው ተስፋዬ ዳባ ጠቅላይ አቃቤ ሕግ ውስጥ የምክትል ቦታን ይዞ ፈላጭ ቆራጭ ሆነው ብለን አንስተናል። ሌላኛው ተስፋዬ የሚባል የብሔራዊ መረጃና ደህንነት አገልግሎት ውስጥ የሚሰራ ይሄም ከጅማ አብዲ ሸሪፍ የብሔራዊ መረጃና ደህንነት ውስጥ የሚሰራ ተስፋዬና አብዱ ሸሪፍ ሬድዋን ሁሴን በለው ሌላውን በለው በየዘርፉ ያለውን መዋቅር የሚመሩት እነሱ ናቸው። ኮማንደር አህመድ የሚባል ደግሞ ፌዴራል ፖሊስ ውስጥ ያለ በላይ ያሉትን ይሄ ደመላሽ ምናምን የሚባል በሙሉ እዚህ በነገራችን ላይ ይሄ የሸዋ አካባቢ ያለው እምብዛም እምነት የማይጣልበት ስለሆነ ነው። አያም ነው የስልጣን ተጋሪ ያደረገው ተገዳዳሪ ለመሆን ነው። በተለይ እነ ጀዋር እንደምታውቁት አርሲ አካባቢ በደንብ አብይ አህመድ ላይ ያሳምጹበት ስለነበረ ይሄ አርሲ ሀረር ምናምን ያለውን መምራት እንዳልቻለ አብይ አህመድ ይታወቃል። በዛ ምክንያት ሸዋን ይዞ እኛንን የበላይ አይነት ነገር ጫወታ በተለይ ወለጋ ያለውን ይቃወመኛል ይቃረነኛል የሚለውን ኃይል ወለጋውን ለመምታትም ይጠቀምበት ስለነበረ ሜንሊ አብይ አህመድ ያተኮረው በዚህ አካባቢ ነበር። ጅማ ዋነኛውን ስፍራ ይዝና ከሸዋ የሚጠቀመውን አካል ይጠቀማል። በመከላከያ ውስጥ ጀነራል ጀማል የሚባል አለ። የሪፐብሊካን ጋርድ አዛዥ ነው። ጀነራል ጀማል የሪፐብሊካን ዋና አዛዥ ነው። ከቶፊቅና ከአብይ አህመድ ጋር በመነጋገር የጅማ ተወላጆች 80% የሚገኙት ሪፐብሊካን ጋርድ ውስጥ እንዲሆን በማድረግ የአብይ አገዛዝ ጠባቂ እንዲሆኑን ያደረጋቸው። ከዚያ ከአርሲ ሀጂ ኢብራሂም ቱፋ የአርሲ ተወላጅ ናቸው። በዋነኛነት ይሄ የጅማው እንቅስቃሴ ከበላይ በኩል አድርጎ ያስቀመጣቸው። ፖለቲካውን ሌላውን ምንም የሚያውቁት ነገር አለ ማለት አይቻልም። ነገር ግን የጅማው ጁንታ እነ አህመዲን ጀበል ከአርሲ ያመጡትን ሀጂ ኢብራሂምን ከፊት ለፊት በማድረግ ነው እነሱ ደግሞ ከስር ሆኖ የሚመሩት። በጣም አደገኛ አደረጃጀት ነው በነገራችን ላይ። ሌላ ኮሎኔል ሙዲን የሚባል አለ። የፌዴራል ማረሚያ ቤቶች የደህንነት ኃላፊና ከስር ሆኖ አጠቃላይ የብሔራዊ መረጃና ደህንነት በመሆን የሚዘውር አካል። ሌላው ሻፊ የሚባል የኦሮሚያ ማረሚያ ቤት ኃላፊ አለ። ይሄም በቀጥታ ከቶፊቅ ጋር እየተገናኘ የኦሮሚያ ላይ ያሉ እስረኞችን በተመለከተ እያንዳንዷን እንቅስቃሴ የሚመራ ነው። ማን ይታሰር ማን ይፈታ የሚወስኑ ናቸው። ሌላው አወል የሚባለው ነው። የኦሮሚያ ክልል ምክትል ፕሬዚደንት ስልጣን የሰጡት ነው። ከቶፊቅ ጋር ይገናኛል፣ ከአብይ አህመድ ጋር ይገናኛል። ይህ አካል የኦሮሚያ ክልል የሚመራ ሰው በተመለከተ እንዳውም ሽመልስ አብዲሳን በአንድ ወቅት ላይ ሽመልስ አብዲሳ ነገሮች ካስታወሳችሁ ትልቅ ንቅናቄና በአብይ አህመድ ላይ እነ ጀዋር የፈጠሩት ከባድ እንቅስቃሴ ነበረ። ሽመልስን ዞር አድርገን ጀዋርን ወደ ፊት ለፊት ማምጣት የምንችልበት ሁኔታ አለ ወይ ብሎ ሀሳብ አቅርቦ ከዚያ በኋላ ነው በኩርኩም የተባለው። ጀዋርም የተጠጋጋ ስልጣን እንኳን ንስጥ ሲሉት እሱ ዋናውን ቦታ ይፈልጓል መሰለኝ እንዳልተቀበለ ነው መረጃዎች የሚያመለክቱት። ወደ ሌላው ልለፍ። የንግድ ሚኒስትር ዴታ ዶክተር አብዱል ከሪም የሚባል የመከላከያ ጸጥታ ምክትል ኃላፊ ደግሞ ፋይሰል የሚባል በአርቲስቱ በኩል አሁን እየወጣ የሚያንቧርቀው የምታውቁት ነው ቴዎድሮስ ተሾመ። እነዚህ የጅማ አካባቢ ቲም የሚባለውን መከላከያውን ሌላውን መጥቶ በቅርብ ጊዜም ሰምታችኋል። በሞቱ እንኳን በጣም በጭካኔ
አገሪቷ ውስጥ ለውጥ ነው ያለው፣ የፈለገው ሰው ይለቅ የሚለው ቴዎድሮስ ጸጋዬ ማለት ቴዎድሮስ ተሾመ ይቅርታ። የአዲስ አበባ ፖሊስ ኮሚሽን ዋና ሰው የሚባል ሐሰን የሚባል አለ። አሁን ከኃላፊነት ተነስቷል አልተነሳም የሚል ግርግር ውስጥ ነው ያለው። ሌላው የፌዴራል ፖሊስ ላይ ያለው ይሄ ደመላሽ የሚባለው ያው ይጠቀሙታል፣ ግን ሸዋ አካባቢ ነው እንደምታውቁት። ከስር የፈለገ ቢሆን አንድ የሸዋ ሰው ካለ ከስር ዋና ታኮ ሆኖ የሚመራ ከጅማ የተመደበ አለ። ሌላው እዛው ጅማ አካባቢ አብይ ካሰባሰባቸው ኃይሎች መካከል ነው። እምብዛም ፖለቲካሊ አሁን ባለው አቅም ይሄ ነው የሚባል ጉልበት ባይኖራትም ወፎሪያት ካሚል አለች። አበራ የሚባል የቤተ መንግስት ዋና ጠባቂ እንደዚሁ ከጅማ የተመደበ ነው። አብዱልአዚዝ የሚባል ጀነራል አለ። አዲስ አበባና ቤተ መንግስት የጠባቂ ጀነራል ተብሎ የተቀመጠ ነው። በመከላከያ ውስጥ ያለ ግን የአዲስ አበባ ጥበቃን የቤተ መንግስት ጥበቃን የሚመለከት የሚመራ ነው። እሱም ከጅማ የተመደበ ነው። ከዛ ጀነራል ናስር የሚባል የአዲስ አበባ የጥበቃ መከላከያ አዛዥ ነው። ተጠሪነቱ ለቶፊቅና ለአብይ ነው። የ9ኛ ክፍለ ጦር አዛዥ ነው። በነገራችን ላይ አህመዲን ጀበል ደጋግመን የነገርናችሁ ነው። ከቶፊቅና ከአብይ አህመድ ጋር ይሰራል። በዋነኛነት በየዕለቱ ከቶፊቅ ጋር እየተገናኙ ይሰራሉ። በኢትዮጵያ ውስጥ በነገራችን ላይ 8 የተለያዩ ቦታ እነ ቶፊቅ ያዘጋጇቸውና ከእስልምና ሃይማኖት የተመለመሉ ግን የእነ አህመዲን ጀበልን ቀጥተኛ ተልእኮ ያስፈጽማሉ ተብለው የሚታመኑ አብይ አህመድ እየሆነ ያለውን ነገር ያውቃል። 8 የተለያዩ ቦታዎች ተዘጋጅተው ወታደራዊ ስልጠና የሚወስዱ ናቸው። አሁን አንዳንድ ጊዜ ብልጭ እያሉ ዩኒፎርም ለብሰው ምናምን ተሸፋፍነው በቃ ኢትዮጵያ ውስጥ ያለን ምናምን ገለመለ የሚሉ ዝም ብለው እንዳይመስል 8 ቦታ እነ ቶፊቅ ያውቁታል፣ የተደራጁ ናቸው። ማስታወሻ ደስታችሁ ከማል ገልቹ ከዚህ ቀደም 19 ባንክ ሲዘረፍና በየቦታው የታጠቀ ኃይል ሲሰለጥን ከኦዲፒ ጽህፈት ቤት ከመንግስት ደግፏቸው ስጧቸው እየተባለ እየታዘዘ ነው እንዲሰለጥኑ የተደረገው ሲል ታስታውሳላችሁ። ሽመልስ አብዲሳ ኦነግ ኦነግ ብለዋል፣ የኦሮሞ ህዝብ እናስተነፍሰዋለን ያለው በዚያ ነው። በነገራችን ላይ ኦነግ ብለዋል እናስተነፍሰዋለን አለ። ይሄንን ሲል ምን እያደረጉ ነው ያሉት? የነ ጃልማሮ ኦነግ ሳይሆን እነፈቃዱና ሌሎች ይመሩት የነበረ ኃይል ሸኔ ብለው ያደራጁት ኃይል ነበረ። በወቅቱ ማነው አሁን ሊክድ ይችላል እንጂ ዳውድ ኢብሳም እነ ጃልማሮም ሸኔ ስለሚባል ድርጅት አናውቅም፣ ሸኔ የተባለና የተደራጀ ዋሬቨር ፈቃዱ በለው ምናምን የሚመራው አካል ራሱ አብይ አህመድ ያሰለጠነው ማነው ፈቃድ የሰጣቸው እነ ቶፊቅ የሚያደራጁት የሚያስታጥቁት ኃይል ነው የነበረው። ያ ኃይል በዋነኛነት በነገራችን ላይ መጀመሪያ ከአማራው በላይ የኦሮሞ ወጣቶችን እያደነ በየቦታ የገደለ ነው። እንዲሰደዱ መደረግ ያለበትን ያሰደደ ነው። ኢንክሉዲንግ አጫሉን ጨምሮ በርካቶች ሕይወታቸውን በመቅጠፍ በአብይ አህመድ ላይ ተቃውሞ ሊያስነሳ ይችላል ብለው ያሰቡትን በሙሉ ያጠፉበት መዋቅር ይሄ እነ ቶፊቅ የሚመሩት መዋቅር ነው። ሰው እንኳን ላንተ ለራሱ ወክለዋለሁ ላለው ህዝብ ወታደር አሰልጥኖ አዘጋጅቶ አስተነፍሰዋለሁ ኦነግ ኦነግ ብሏል ይሄ ህዝብ ብሎ ስምሬት የተሰጠ ነው። ኦርቶዶክሳዊው በአህመዲን ጀበል በኩል የተደራጀው አካል ዛሬ አርሲ እንደፈለገ የሚሸረክት ነገ ይመጣልሃል። ይሄ በግብታዊነት የሆነ በምናምን የሆነ አይደለም። በእቅድ ተዘጋጅተው ከአብይ አህመድ ጀምሮ በሚገባ አመራር እየተሰጠበት የሚከወን ስራ ነው። ይሄ የሚያምህ ሊኖር ትችላለህ። እውነት ስንናገር ለሚያመው ያለን ምርጫ ምንድን ነው መሰላችሁ? በደንብ ይመምህ። እውነት ከመናገር ፈጽሞ ወደ ኋላ ልንል አንችልም። ሁልጊዜም ሪያሊቲውን አስቀምጠን እንሄዳለን። ብዙ ሰው ሊታመም ይችላል። የኛ ኃላፊነትና ድርሻ እውነተኛ መረጃ ለህዝቡ እንዲደርስ ማድረግ ነው። ዛሬ በርከት ያሉ መድረስ ያለባቸው ትክክለኛ መረጃዎች እንዲደርሱ እናደርጋለን። ምንም ወደኋላ የምንልበት አንድም ምክንያት የለም። መነገር ያለበት ሁሉ መነገር አለበት። መውጣት ያለበት ሁሉ መረጃ መውጣት አለበት። ለምን ብለን
ከዚህ በኋላ ኮምፕሮማይዝ እየተደረገ አይ ይሄ ይሳካል፣ ይሄ አይሳካም፣ አይ ይሄ ይሆናል፣ እንደዚህ የሚባል የለም። በቃ እየሆነ ያለውን ነገር ለህዝቡ በትክክለኛው መንገድ ማስረዳት ያስፈልጋል። ምንድን ነው እየሰሩ ያሉት? እነማን ምን እያደረጉ ነው ያሉት? መነገር አለበት። እስከ መቼ ነው በዚህ ሁኔታ መቀጠል የሚቻለው? እስከ መቼ ነው እነዚህ አካላት የፈለጉትን እያደረጉ መቀጠል የሚቻለው? የመጪው ጊዜ በአዲስ አበባ የእውነት ነው የምንነግራችሁ፣ እንዴት ያለ አደገኛ ሁኔታ አዲስ አበባን እየጠበቃት እንደሆነ በግልጽ መታወቅ አለበት። ትላንት ስንል የነበረው በአዲስ አበባ የትግራይ የአማራ ተወላጆች ዕጣ ፈንታ ምን እንደሚሆን ይሄንን ካልነገርናችሁ ምን ዝም ብሎ ትርኪ ምርኪ እያመጣን ብናወራ ምን ዋጋ አለው? ህዝብ ሊያውቅ የሚገባውን ነገር በሰዓቱ በወቅቱ እንዲያውቅ ማድረግ የሁላችንም ታሪካዊ ኃላፊነት ነው። አሁንም አድማጮች እያቀረብን ያለው መረጃ በትክክል ለመድረስ ላለበት አካል እንዲደርስ በማድረግ በኩል የሁላችሁም ድርሻ የማይናቅ ነው፣ ከፍተኛ ኃላፊነት ነው ብለን እንወስዳለን። ስለዚህም በተቻለ መጠን ሼር ያላደረጋችሁ ሼር አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ። በተቻለ መጠን ለሁሉም እንዲደርስ የበኩላችሁን አስተዋጽኦ እያደረጋችሁ ተከታተሉ። ክሊር እንዲሆንላችሁ ቶፊቅን ቀደም ብለን አሳይተናቸዋል። እና አህመዲን ጀበል ከአብይ አህመድ ጋር ያላቸው ግንኙነትና ትስስር ከምን ጋር የተገናኘ እንደሆነ በደንብ በተደጋጋሚ ስናነሳ ቆይተናል። እየሆነ ያለውን በግልጽ ልታውቁ ስለሚገባ ቀሲስ ታጋይ ይኸውላችሁ፣ ቀደም ሲል አህመዲን ጀበል አሳይተናቸዋል። እነማን ናቸው? ምንድን ነው የሚያደርጉት? ምንድን ነው አሰላለፉ? እነዚህ አደባባይ ሰው ናቸው። አደባባይ ላይ ያሉ ሰዎች ናቸው። ሹመት በሹመት አድርጎ አብይ አህመድ እያንዳንዳቸውን ወደ ኃላፊነት አምጥቶ ስልጣን የሚሰጣቸው አካላት ምን ተልኮ እንዲያስፈጽሙለት ነው ይሄንን ስልጣንና ኃላፊነት የሰጣቸው? ማን የትኛውን ኃላፊነት እየተወጣ ነው የሚገኘው? እሱን ነው እየዘረዘርን ያለ ነው። የጀማልን አንስተናል፣ ሪፐብሊካን ጋርድ ሀጂ ቱፋን አንስተናል። እነ አህመዲን ናቸው ከጀርባ የሚመሯቸው። ቀሲስ ታጋይ የሃይማኖት ጉባኤን ይመራል። ኦርቶዶክሳውያን አልቀው ምን አይነት መግለጫ እንዳወጣ አይታችሁታል። በደንብ ጠንቅቆ ተልእኮውን የሚፈጽም አካል ነው። ኮሎኔል ሙዲንን አንስቼላችኋለሁ። የፌዴራል ማረሚያ ቤት ላይ፣ ሻፊን ማረሚያ ቤት ላይ በተመሳሳይ ከነ ሙዲን ጋር የተሰለፈ ነው። አወል የኦሮሚያ ክልል ምክትሉን አንስተናል። አብዱል ከሪም የንግድ ሚኒስትር ዴታ ሆኖ የተቀመጠ ነው። በአጠቃላይ እዚህ በንግዱ መስመር አሁን እሳት የላሰ ነጋዴ ናቸውና አህመዲን ጀበል በዚህ በኩል በንግዱ በኢኮኖሚው አቤሳኖ አለል ደግሞ ንግድ ባንክ ስትሄድ ትእዛዝ ነው የሚሰጠው። ከዚህ በፊት የነበረው ባጫ ጊና ነው። ከዛ በኋላ አቤሳኖ ተተክቷል። አገሪቷን እንደፈለጉ መዳፋቸው ላይ አድርገው የሚጫወቱባት። አዲስ አበባ ፖሊስ ኮሚሽን ዋና ሰው ኮሚሽነር ሐሰንን ነበረ ስናነሳ የነበረው። ከማጋ እየሰራ ነው ብለን ያነሳ ነው። አስታውሱ። ይህንን ቪዲዮ እንደገና እንድትመለከቱት እንፈልጋለን። የአዲስ አበባ ፖሊስ ኮሚሽን ዋና ሰው ኮሚሽነር ሐሰን ይባላል። የጅማ ተወላጅ ነው። ከኮሚሽነር ሐሰን ጋር ከቶፊቅና ከአብይ አህመድ ጋር እየተገናኘ የሚሰራ ነው። አሁን ማን መጣለ? ራሱ ቶፊቅ መጣለ። ክሪቲካሏ ሰዓት መጣች። ወሳኟ ሰዓት መጣች። ጀነራል አብዱልአዚዝ የሚባለውን አንስተናል። የአዲስ አበባና የአዲስ አበባ ቤተ መንግስት ጠባቂ ጀነራል ናስርን አንስተናል። ቤተ መንግስት ጥበቃ ዙሪያ ጥበቃ ኃላፊ ማለት ነው። የ9ኛ ክፍለ ጦር አዛዥ አህመዲንን አነሳንላችሁ። ኤልያስ ጀበል ጅማ ላይ በአጠቃላይ የጅማን ስትራክቸር ቀይሮ ጉራጌውን አማራውን ወደ መቀመቅ ድህነት ንብረታቸው እየተቀማ የ10 ሚሊዮን የ20 ሚሊዮን ቤት እና ንብረት በ3 ሚሊዮን 4 ሚሊዮን እየተቀበልኪት አንድ ከተነፈሰ የትኛው ምርከል ላይ ፌዴራል ፖሊስ በለው ደህንነት በለው እነሱ ናቸው የሚጠብቁት። ትንፍሽ ማለት አይቻልም አንለስ ተስፋ ቆርጦ አገር ትቶ ወጥቶ ካልጮኸ በቀር። እንደዛ ደግሞ ለማድረግ ጅማና አህመዲን ከቀሙት እነ ኤልያስ ጀበል ከቀሙት ንብረት የሚበልጥ ሌላ ንብረቶች ያሏቸው ናቸው። ሌላ ቦታ ሁሉንም ላለማጣት ጅማ ላይ የተሰራባቸውን ግብ